ሰላም ስሜ ኤሪካ ነው ከዩኤስኤ ነኝ። እባካችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። አንዳንድ ሰዎች አደገኛ ብለው ሊጠሩኝ ይችላሉ። ነገር ግን ይህ የሆነበት ምክንያት በትምህርቴ ደስተኛ ስለነበርኩና ጠንክሬ መስራት ስለምወድ ነው። ምናልባት ያሳደገኝ ጠንካራና ብቸኛ አባቴ በዓለም ላይ ታዋቂ የሆነ የነርቭ ቀዶ ጥገና ሐኪም ስለሆነ ሊሆንም ይችላል። ነገር ግን በትምህርቴ በከፍተኛ ውጤት እንድወጣ ጫና ፈጥሮብኝ አያውቅም። ብቻ እኔ እንደሱ ምርጥ መሆን እፈልጋለሁ እና ብዙ የቅርብ ጓደኞች ባይኖሩኝም በአጠቃላይ በክፍሌ ውስጥ ካሉ ሰዎች ሁሉ ጋር እግባባለሁ ከአንዷ በስተቀር ጀነቪ ቭሎሮይ። ያ የሆነው ትክክለኛዋ ሰይጣን ስለሆነች ብቻ ነው። ጀነቪ 5ኛ ክፍል እያለን ከፈረንሳይ ትምህርት ቤት በዝውውር ወደ ትምህርት ቤታችን መጣ ነው እና ወዲያውኑ ነበር ባህሪዋን የጠላሁት። የምርሽን ነው ይህንን መጽሐፍ እያነበብሽ ያለሽው? ፈረንሳይ እያለን ነው እኛ አንብበን የጨረስነው። የአሜሪካ ልጆች ገና ያልበሰሉ ናቸው። አሁንም ዳይፐር ትለብሳላችሁ አይደል? እሷን በጣም እብድ ነበረች እና በክፍል ውስጥ ከፍተኛ ውጤቶችንም ታስመዘግብ ነበር። እኔ እየሞከርኩ እንኳን አልነበረም። እሷ በጣም ትዕቢተኛና በራስ መተማመን የተሞላች ነበረች እና እኔ እሷ ከማንም እንደማትበልጥ ላሳያት ፈለኩኝ። ስለዚህ ከምን ጊዜውም በላይ ጠንክሬ ያጠናሁ እና ብዙም ሳይቆይ ውጤታችን እኩል ሆነ። እና አንቺ አሁን እንደኔ ጎበዝ ነኝ ብለሽ ታስቢያለሽ? አይ ጀነቪ፣ ካንቺ እንደተሻልኩ ነው ማስበው። እና ከዚያን ቀን ጀምሮ ሁሉም ነገር በመካከላችን ውድድር ነበር፣ ግን ግልጽ የሆነ አሸናፊ አልነበረም። ሁልጊዜም ተመሳሳይ ውጤት እናገኛለን። በ6ኛ ክፍል የሳይንስ ትርኢት ላይ ሁለታችንም አንደኛ ደረጃን አግኝተናል። በማህበራዊ ሚዲያም ሁሌም ተመሳሳይ ተከታዮች ነበሩን እና በተመሳሳይም የቲክቶክ አካውንታችን ተመሳሳይ ላይኮችን አግኝቷል። ታምናላችሁ? የልደታችን ቀን እንኳን ሳይቀር ተመሳሳይ ነው። በ7ኛ ክፍል ቤተሰቦቻችን በአጋጣሚ ድግሶችን በተመሳሳይ የፒዛ መሸጫ አዳራሽ ውስጥ አደረጉ። ከመዝናናት ይልቅ በዳንስ አብዮት ማሽን ላይ ሙሉ ጊዜያችንን በመፎካከር እያሳለፍን ነበር። እየደከመች ነው ኤሪካ፣ ምኞትሽ ነው እሱ ጀነቪ። ይህንን ለዘላለም ማድረግ እችላለሁ። ሁሉም ሰው ከሄደ በኋላ መጨፈር አላቆምንም እና የፒዛ መሸጫ ማዕከል ደህንነት ቡድኑ ከቤቱ እኛን አሽቀንጥሮ ማስወጣት ነበረበት። ለሚቀጥሉት ጥቂት ቀናቶች በጣም ታመመኝ ነበር። በተንቀሳቀስኩ ቁጥር በጣም እያመመኝ ነበር። የ2ኛ ደረጃ ትምህርት ቤት እያለን ነገሮች እየባሱ ሄዱ። ባለፈው ዓመት ሁለታችንም ለትምህርት ቤት ፕሬዝዳንትነት ተወዳደርን። ነገር ግን የስም ማጥፋት ዘመቻችን እና ጨካኝ ፖለቲካችን ከቁጥጥር ውጭ ስለነበር በደጋፊዎቻችን መካከል ብጥብጥ ፈጠረ። እርሰ መምህሩ ምርጫውን ሰርዞ ከሁለታችን ውጭ የሆነ ተማሪ ፕሬዝዳንት አድርጎ መረጠ። እኛ ግን አሁንም የክፍላችን አስተባባሪ እንደሆንን ነበር ራሳችን የምንቆጥረው እና ከራሱ ከማርቲን ሉተር ኪንግ የተሻለ ንግግር መጻፌን አላቆምኩም። የሁሉም ብሩህ ገጽታ ተማሪዎች የ2ኛ ደረጃ ትምህርት ቤት በቅርቡ ያበቃል እና መድረኬን ወይንም ክፍሌን እንደገና ለማንም ማጋራት የለብኝም። ነገር ግን ነገሩን ለማባባስ ቢታኒያ የዚህን ጊዜ ነበር ወደ ህይወቴ የገባችው። ሁልጊዜ አባዬ በስራ የተጠመደ ለፍቅር ጊዜ የሌለው ሰው ነበረ። ነገር ግን ይችን ጨካኝ ሴት እናቷን በሚያክምበት ጊዜ ነበር የተዋወቃት እና አሁን ሁለቱ ጥሩ ግንኙነት ላይ ይመስላሉ። አባትሽ ልክ እንዳንቺ ቆንጆ አይደለም ኤሪካ። አባቴን በደንብ በእጇ አስገብተዋለች እና እሷ ከኛ ጋር እንድትኖር ጠየቀችው። የእናትሽን ቦታ እየወሰድኩ እንደሆነ እንደማይሰማሽ አስባለሁ። እስከ ሰርጉ ድረስ ነው። ለማንኛውም የፈረንሳይ አሽሙር መሆኑ ነው። አሁንስ ይበቃል። አሁን ደግሞ ከባርዲ ክፉ ያጎት ልጅ ጋር መኖር አለብኝ። እርስ በእርሳችን መቻቻል የምንችል አይመስለኝም። ቀኑን ሙሉ የምታደርገው ነገር አታጣም። ያለ ማቋረጥ የኢንስታግራም እና የቲክቶክ ፎቶዎቿ ትጨነቃለች። ለታዳሚዎቿ ጥሩ ተጽዕኖ ፈጣሪ መሆን ተስኗታል። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። የምታልሙትን ሰው እንዴት እንደምታጠምዱ አስተምራችኋለሁ። እና አባዬ በሌለበት ጊዜ ሁሉ የማይረባና የሚያበሳጭ ነገር ትለይ ነበር እና ለምን የወንድ ጓደኛ እንደማላገኝ ደጋግማ ትነግረኛለች። እነዚያ አስቀያሚ ልጃገረዶች
ምንም የሚያስቡት ነገር የመጠቀ ቢሆንም ወንዶችን የመሳብ ችሎታ ግን አያገኙም ኤሪካ። ነገር ግን በዚያን ጊዜ ወንዶች በአእምሮዬ የመጨረሻ ነገር ነበሩ። ለጄኔቪም ቢሆን ሁለታችንም በሁሉም ነገር ምርጥ ለመሆን በመሞከር በጣም ተጠምደን ነበር። እናም ለወንዶች ምንም ጊዜ አልነበረንም። ሃይ ኤሪካ፣ ምናልባት ከእኔ ጋር ወደ ሲኒማ መሄድ ትፈልጊያለሽ? ስለ 1812ቱ ጦርነት ሁሉንም ነገር ሳላውቅ እንዴት ወደ ሲኒማ መሄድ እችላለሁ? አሁን ከዚህ ሽሽ። ጄኔቪ፣ ለምንኛ አቁም። አንተ ምስኪን ልጅ፣ ምኞትህ እኔን ከማዘናጋት ያለፈ ነገር የለውም። ነገር ግን ያ ሁሉ ነገር ሊቴለርስ ወደ ትምህርት ቤታችን ከተዘዋወረ በኋላ ተለወጠ። ሰላም ሁላችሁም። በዚህ ጥሩ መልኩና ውበቱ ወደ ህይወታችን ቀስ ብሎ ገባ። ሁሉም ልጃገረዶች በእሱ ተስበው ነበር። ነገር ግን ማንም እንደኔና እንደ ጄኔቪ አልተሳበም ነበር። ወይኔ አምላኬ! ኦ የኔ ውድ፣ እኛ ከዚህ በፊት ተፎካካሪ ነን ብለን እናስብ ነበር። አሁን ግን ነገሩ ጦርነት ሆነ። እኔና ጄኔቪ ሁለታችንም ከዚህ በፊት ያላደረግነውን ነገር ማድረግ ጀመርን። ሊቴለር ወደሚሳተፍበት እያንዳንዱ ጨዋታ ሄድን። ሂድ ሊቴለር ሂድ። በአሜሪካ ቂልነት ውስጥ አንተ ምርጥ ነህ ሊቴለር በትምህርት ቤት ጨዋታዎች ግንባር ቀደም ሆኖ በሚገኝበት ወደ አንዱ ቲያትር ሄድን። ብራቮ ሊቴለር፣ ቲያትር እንደገና እንድታብብ አድርገሃል። ጄኔቪ ሁል ጊዜ ከሁለታችን የበለጠ ፋሽን አዋቂ ነበረች እና አንዴ ሊቴለር ትዕይንቱን እንደጨረሰ እሷ በልብሶቿና በመዋቢያ ዕቃዎቿ መጫወት ጀመረች። በጣም ከፍ ብላ ነበር። ያ በጣም የሚያምር ልብስ ነው። እዚህ የምትለብሹ በሙሉ ጄኔቪ። ምን? ያ በጣም የሚገርም ነው። የምለብሰው ምንም ግድ ሳይሰጠኝ ነበር። በዚያ ደረጃ ከሷ ጋር የምወዳደርበት ምንም መንገድ አልነበረም። በራሴ ማድረግ አልችልም። እርዳታ ፈልግ ነበር እና በአእምሮዬ ላስብ የምችለው አንድ ሰው ብቻ ነበር፣ ቢታንያ። ኤሪካ፣ በጣም ጥሩ ነው። በመጨረሻ እንደ ማንኛውም ሴት ልጅ ሆንሽ። በጣም ተስፋ ቆርጬ ስለነበር ቢታንያ ሙሉ በሙሉ እንድትለውጠኝ ፈቀድኩላት። አዲስ ልብስና ሜካፕ ገዛችልኝ። የአባቴን ክሬዲት ካርድ ተጠቀመች። በከተማ ውስጥ በጣም ውድ ወደ ሆነው ሳሎን ወሰደችኝ እና የማሽኮርመም ትምህርትም ሰጠችኝ። አባዬ በመጨረሻ የተግባባን ስለመሰለው ደስተኛ ነበረ እና ሁሉም ነገር እየቀረጸች ነበር። ቪዲዮቹን በሞኝ ቻናሏ ላይ ትለጥፍ ነበር። ሄይ ጓዶች፣ ኤሪካን ከዜሮ ወደ ከፍተኛ ደረጃ ስቀይርና የህልሟን ሰው እንድታገኝ ስረዳ ደፋርና ራስ ወዳድነት በሌለው ጉዞዬ ላይ ተከታተሉኝ። እና ቪዲዮዎቹ በእውነት በጣም በብዙ ሰዎች እይታ ነበራቸው። ቢታንያ አሁን በይፋ ተጽዕኖ ፈጣሪ ሆነች እና በጣም የሚገርመው ትምህርቶቿ እየሰሩ መሆናቸው ነበር። ሊቴለር አሁን ለጄኔቪ የሰጠውን ያህል ትኩረት ይሰጠኝ ጀመረ። አንቺ ላይ የሆነ የተለየ ነገር አለ ጄኔቪ፣ እናም ወድጄዋለሁ። ሊቴለር፣ ስላስተዋልከው አመሰግናለሁ። ግን ልክ በእኔና በጄኔቪ መካከል እንዳለ ሁሉ ማናችንም ብንሆን በእውነቱ አሸናፊ አልነበርንም። ምንም ብናደርግ ሊቴለር ሁለታችንንም በእኩል ዓይን ያየናል። ግልጽ የሆነ ምርጫ አላደረገም። ለሊቴለር በሚደረግበት ትግል ውስጥ ነገሮች በጣም መጥፎ ሆነው ነበር። ውጤታችን በጣም መውረድ ጀመረ። የቤት ስራ መስራት አቁመናል። ፈተናዎች እየወደቅን ነበር። ሁለታችንም ቫሌንዶሪያንን መሆን አልቻልንም እና ግን ግድ አልነበረንም። ጥረታችን ሁሉ በሊቴለር መመረጥ ነበር። ሌላውን ሁሉ ትተነዋል። ሊቴለር በሰዓቱ መጠነኛ የሆነ የእግር ጉዳት ደርሶበታል እና ሁለታችንም ወደ ሆስፒታል ልንጠይቀው ሄድን። ኦህ አንተ ምስኪን ልጅ፣ እናትህ ከከተማ ውጪ መሆኗ ያሳዝናል። ነገር ግን የእኔ ሼፍ ተመልከት ምን እንዳዘጋጀልህ እና የጋዜጣውን የስፖርት ክፍል በፈረንሳይ አነብልሃለሁ። ያ በአጠቃላይ የመታጠቢያ ውሃ ይመስላል። እኔ ጥሩ ስሜት እንዲሰማ የማደርግልህ ነገር አለኝ። አንድ ጥሩ የአሜሪካ ቺዝበርገር። እናም በቅርቡ የተደረገ ጥናት እንደሚያሳየው አብዛኛዎቹ ሰዎች ስፓኒሽ የበለጠ ሞቃት እንደሆነ አድርገው ያስባሉ። ከሆስፒታል እንድንባረር ያደረገ ምክንያት የሆስፒታሉን በፈረንሳይና በስፓኒሽ ውስጥ ያለ የጩኸት ግጥሚያ ያደረግነው እና አንድ ቀን መምህሩ እኔንና ሊቴለርን የላብራቶሪ አጋሮች ካደረገን በኋላ ጄኔቪ በቁጣ ወደ እኔ መታ ካፍቴሪያ ውስጥ ከግድግዳው ጋር አጣበቀችኝ። ተስፋ ቁረጪ ኤሪካ፣ የቱንም ያህል ሜካፕ ብትቀቢ ወይም ምንም ያህል ቂላቂሎች ቀልዶች ብትቀልጂ ሊቴለር የኔ ይሆናል።
መቼም አትደበድብኝም እና በጭራሽ ከኔ አትወስጂውም። ስለምንድን ነው የምታወሪው? በጣም ብዙ ሜካፕ አድርገሽ የፈረንሳይ መሃይም ነው የምትመስዩ። በዛ ላይ ደግሞ አንቺ ነሽ ልትመችኝ የሞከርሽው። እኔ ካንቺ በጣም የተሻልኩ ነኝ፣ በሁሉም መንገድ አስፈላጊ ነኝ። ታዲያ እንዴት አድርገሽ ልትወስጂብኝ ነው? እንደዚህ አድርጌ ፍጹም ደደብ ነገር ከተናገርሽ በኋላ ሃምበርገሬን ፊቴ ላይ ወረወርሽው። የፈረንሳይ ጥብስ በዚህ ምትክ ትፈልጊያለሽ? ከዛ መሬት ላይ እየተንከባለልን እየተጫጫህንና እየተገፋፋን እየተደባደብን ነበር። በራሳችን ላይ ፍጹም የሆነ ትዕይንትን እያደረግን እንዳለን እናውቃለን። ግን ከሊቴለር በስተቀር ማንም ስለሚያስበው ግድ አልነበረንም እና በማግስቱ ከትምህርት በኋላ እኔና ጄኔቪን እንድናገኘው ጋበዘን። ሴቶች ሁላችሁም ካየኋቸው በጣም ቆንጆና ጣፋጭ ታጋዮች ናችሁ እና በእውነት ለመምረጥ ሞክሬያለሁ። ነገር ግን ምርጫዬ በእውነቱ የማይቻል ነው። ስለዚህ የሆነ ነገር ማድረግ አለብኝ። ስለምን ጉድ ነው የምታወራው? ሊቴለር ለምን ከንቱ ነገር ትናገራለህ? የሁለታችሁን ፉክክር ከድሮ ጀምሮ እንደሆነ ሰምቻለሁ እና በመጨረሻም አሸናፊው ይታወቃል ብዬ አስባለሁ። ቅዳሜ በትምህርት ቤቱ ትራክ ዙሪያ ላይ አንድ ዙር መሮጥ ነው። አሸናፊው ሁሉንም ይወስዳል፣ ልቤንም ጨምሮ። በዚህ ሐሳብ ሁለታችንም ደነገጥን። ግን ያንን ልብ የሚያቀልጥ መልኩን ሲሰጠን ተስማማን። ግን እኛ የማናውቀው ነገር ሊቴለር ንግግራችንን ለትምህርት ቤቱ በሙሉ በቀጥታ ስርጭት አስተላልፎታል። የፍቅሩ ሩጫውን የሚያስተዋውቀው ፖስተሮች ትምህርት ቤቱ ውስጥ ተለጥፈዋል። ሊቴለር የመግቢያ ክፍያ እየጠየቀ ነበር። ከእነዚህ ውስጥ አንዳቸውም ህጋዊ አልነበሩም። ርዕሰ መምህሩና መምህራኑ ጠብ እንዳይነሳ በመፍራት ለማስቆም አልሞከሩም። ሁሉም ሰው ስለሱ በጣም ተደሰተ። ትምህርት ቤቱ በቡድን ኤሪካና በቡድን ጄኔቪ መካከል ተከፋፈለ። አንዳንድ የጄኔቪ ትልልቅ ደጋፊዎች ጥቁርና ነጭ ሸሚዞችና ባርኔጣዎችን በመልበስ በትምህርት ቤቱ ዙሪያ እያውለበለቡና በአስፈሪ የፈረንሳይ ዜዎች እየተናገሩ ነበር። ነገሮች በጣም እየከሸፉ ስለሄዱ ሰዎች በአዳራሹ ውስጥ ወደ እኔ በመምጣት ውድድሩን እንድሸነፍ ገንዘብ እየሰጡኝ ነበር። ቢታኒያ እንኳን ለአዲስ ተከታዮቿ ሰራዊት ተማሪዎችን ለመጠየቅ ወደ ትምህርት ቤት መምጣት ጀመረች። ስለዚህ ንገረኝ፣ አንተ ቡድን ኤሪካ ነህ ወይስ ቡድን ጄኔቪ? ቡድን ኤሪካ በሁሉም መንገድ። አሜሪካ። ሊቴለር እውነተኛ ለመሆን ሞከር። ውድድሩን ማን እንዲያሸንፍ ትፈልጋለህ? እኔ የምለው ምርጥ የሆነችው ሴት ታሸንፍ ነው። ይህ ሁሉ ሲሆን ነገሩ ችላ ለማለት እየሞከርኩ ነበር። ፈጣንና በጣም ፈጣን ለመሆን በመሞከር በጓሮዬ ዙሪያ ላይ ሁሌ ልምምድ እያደረግኩ ነበር። ጭንቅላቴ ከውድድሩ በኋላ ከሊቴለር ጋር ስለማሳልፈው ነገር ማሰብ አላቆመም። ነገር ግን በሚገርም ሁኔታ በጣም የምጠብቀውና የጓጓውለት ነገር ከጄኔቪ ጋር ያለው የዘላለማዊ ጠብ ማብቂያ ነው። ቅዳሜ ደረሰ እና ህዝቡ በትምህርት ቤታችን ታሪክ ውስጥ በየትኛውም ጊዜ ከተደረገ ጨዋታ ይበልጣል ሲሉ ሰማሁ። ሂጂ ኤሪካ ሂጂ፣ በጄኔቪ አሳያቸው የኔ አስደናቂ ተከታዮች። ይሄ የፍቅር ሩጫ በቀጥታ ስርጭት ነው። አሁን የኤሪካ ከተሸናፊ ወደ አሸናፊ ሳይሆን ለአንዴና ለመጨረሻ ጊዜ ታያላችሁ ውጤቱን። አዎ የትዕይንቱ አስገራሚነት ቢኖርም እኔና ጄኔቪ ለውድድሩ ተሰልፈናል። ሊቴለር ፕሮግራም ማስጀመሪያ ሽጉጥ ከቤቱ ገዝቶ ነበር። በምልክቶቹ ላይ ተዘጋጅ፣ ሂድ። ልክ እንደ ብርሃን ነበር በፍጥነት ያለፍነው። ህዝቡ ጮኸ። እኔና ጄኔቪ በትክክል አትሌቶች አልነበርንም፣ ነገር ግን ሁሉንም ነገር እያደረግን ነበር። በዙሪያችን ያለውን ጉልበት እየተጠቀምን ነበር። ብቸኛው ችግር ማናችንም መገንጠል አልቻልንም ነበር። እኛ ልክ እንደ ሁልጊዜው በትክክል ትከሻ ለትከሻ ነበርን። ወደ ማጠናቀቂያው መስመር ስንቃረብ ይህ በሌላ አቻ ውጤት የሚያልቅ ይመስላል። ኃይሌ እየደከመ ነበር እና በተስፋ መቁረጥ ስሜት አይኖቼ ሊቴለርን ፈለጉ እና ሌላ ሴት ልጅን በሁሉም ፊት እየሳማ አገኘሁት። ጄኔቪ ወደፊት እንደምትሮጥና እንደምታሸንፍ እያወቅኩኝ ቆምኩ። ነገር ግን እሷም ቆማ ነበር እና እሷም እያፈጠጠች ነበር። ላብና ትንፋሽ አጥተን ለረጅም ጊዜ ስናካሄደ የነበረውን ጦርነት የሚያስቅ ውጤት ዙሪያችንን ከበበው። ምን እያደረግን ነው? ይህ በጣም ሞኝነት ነው አይደል? ይህ ሁሉ ለወንድ ነው፣ ለዛውም ለተንኮለኛና አታላይ ልጅ። ይህ ሁሉ እንዲሆን በእውነት እኛን ተጠቀመ። በህይወቴ ሙሉ እንደዚህ አይነት እፍረት የተሰማኝ አይመስለኝም። የምንለብሰውን ተመልከች። ምን ነካን?
የኛ ፉክክር በሁሉም ነገር የተሻለ እንድንሆን ያነሳሳን ነበር። አሁን ግን የባሰ እንድንሆን አድርጎናል። እኔ የምፈልገው ምርጥ እንድታነሳሽኝ፣ ሁል ጊዜ በአንቺ ተማመናለሁ። ሁል ጊዜም በአንቺ ላይ የምቆጥረው ለዚያ ነው። ለምንድነው ይህ ሁሉ ጥላቻና ምቀኝነት መኖር ያስፈልገው? እኔ በጣም ጠንካራ እናት አለኝ። ሁለተኛው ምርጥ አሸናፊዎች የፈጠሩት ቃል ነው። ለዚህ ነው በጣም ተፎካካሪ የሆነው። ምክንያትሽ ምንድነው? በእውነት ምንም ምክንያት የለኝም። የተወለድኩት በዚህ መንገድ አልነበረም። ነገር ግን ይህ ሁሉ ቅናት ከየት እንዳገኘን ተመልከች። ሞኝ ሴት ልጆች የሞኝ ጨዋታዎችን እየተጫወትን ነው። ከእንግዲህ ይሄ የለም። እስማማለሁ። ከእንግዲህ የለም። እኔና ጄኔቪ በዛ የፍጻሜ መስመር እጅ ለእጅ ተያይዘን አለፍን። ወደ ኋላ ሳንመለከት ሜዳውን ለቀን ወጣን። ህዝቡ ይጮህ ጀመር እና ሊቴይለር ያስከፈላቸውን ገንዘብ እንዲመልስላቸው በቁጣ ጠየቁት። ቀጥሎ ምን እንደተፈጠረ እስኪገምቱ። አባቴ በመጨረሻ ቢታንያ ላይ እንደ እብድ እየጮኸ ገባ። ወለተኛ ቀለሟን አይቶ ከቤት አስወጥቶ ወረወራት። ሊቴይለር ከአንድ ሴት ልጅ ጋር በጣም እስከተመሰቃቀለበት ቀን ድረስ ከሌሎች ልጃገረዶች ልብ ጋር መጫወት ቀጠለ። መኪናዋን ይዛ ልትገጨኝ እየሞከረች ነው። እኔና ጄኔቪ የክፍላችንን ከፍተኛ ደረጃ ይዘን ተመረቅን። እሷም የኮስሞቲክስ ስራ ፈጣሪ ሆነች እና እኔ ደግሞ ጠበቃ ሆንኩኝ። ከዓመታት በኋላ አሁንም ተገናኘን እና ስኬቶችን እናበረታታለን።